ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ቁሪሶ ነኝ። አብራችሁን ቆዩ። ኢትዮጵያ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ብሔራዊ ጥቅሞቿን በሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ዝግጅት ማድረጓን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገለጹ። አምባሳደር ነቢያት ጌታቸው 39ኛው የአፍሪካ ህብረት የመሪዎች ጉባኤና የአፍሪካ ጣሊያን ፎረምን በተመለከተ ለመገናኛ ብዙሃን መግለጫ ሰጥተዋል። ቆንጂት አየለ ተጨማሪውን ይዘዋለች። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7 እና 8 ቀን 2018 ዓ.ም ከዛ ቀደም ብሎ ደግሞ 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት የካቲት 4 እና 5 ቀን 2018 ዓ.ም ይካሄዳል። ቃል አቀባዩ ኢትዮጵያ ይህ ጉባኤ ስኬታማ ሆኖ እንዲጠናቀቅ በይዘትና በሎጂስቲክ ሙሉ ዝግጅት ማድረጓን ገልጸዋል። ጉባኤዎቹ ለኢትዮጵያ በፖለቲካ በኢኮኖሚና የሀገር ገጽታን ከማስተዋወቅ አንጻር ልዩ ትርጉም እንዳለውም አብራርተዋል። የዘንድሮ ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ይካሄዳል። በፖለቲካው ዲፕሎማሲያዊ በኩል ኢትዮጵያ በጉባኤው ብሔራዊ ጥቅሟን የሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ከወዲሁ ዝግጅት እየተደረገ መሆኑን፣ በኢኮኖሚው ዲፕሎማሲም በኩል የጉባኤው ተሳታፊዎችን በኢትዮጵያ ባህልና እሴት ልዩ መስተንግዶ በማድረግ የኮንፈረንስ ቱሪዝምን ለማሳደግ ታቅዶ ዝግጅት መደረጉን ጠቁመዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በመግለጫቸው ኢትዮጵያ ጉባኤው ስኬታማ ሆኖ እንዲጠናቀቅ ዝግጅቷን አጠናቃለች ብለዋል። ኢትዮጵያ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ብሔራዊ ጥቅሞቿን በሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ዝግጅት ማድረጓንም ገልጸዋል። ሁሉም ለሀገሩ ዲፕሎማት ነው በሚል መርህ 179 በጎ ፍቃድ ሰጪዎች አስፈላጊውን ስልጠና ወስደው ጉባኤውን በመጠባበቅ ላይ ይገኛሉም ብለዋል። ይሄ የበጎ ፍቃድ ወጣቶች እንቅስቃሴ ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስቀመጡትን የወጣቶች በጎ ፍቃድ አገልግሎት ማዕቀፍን መርህ በማድረግ የተከናወነ መሆኑን ገልጸዋል። አምባሳደር ነቢያት ኢትዮጵያ በሎጂስቲክ በፕሮቶኮልና በጸጥታ የተሟላ ዝግጅት ማድረጓንም ገልጸዋል። የተለያዩ ተቋማት ቀልጣፋና እንግዶችን የሚመጥን አገልግሎት ለመስጠት አስፈላጊውን ዝግጅት ማድረጋቸውንም ነው የገለጹት። ኢትዮጵያ ከዘንድሮ መሪ ቃል ጋር በተያያዘ በርካታ ስራዎችን ማከናወኗን ገልጸው በጉባኤው በተለያዩ ዘርፎች ያስመዘገበቻቸው ስኬቶችና ተሞክሮቿን ታካፍላለች ብለዋል። ኢትዮጵያ በመሪዎቿና በሚኒስትሮቿ አማካኝነት በርካታ ውይይቶችን ለማድረግ መዘጋጀቷንም ጨምረው አመላክተዋል። የአፍሪካ ጣሊያን የመሪዎች ስብሰባ የካቲት 6 እንደሚካሄድም ቃል አቀባዩ ገልጸዋል። በዚህም ከአስተናጋጅነት ባለፈ ብሔራዊ ጥቅሞቿን የሚያስጠብቁ ስራዎቿን እንደምትሰራ ተናግረዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤና የአፍሪካ ጣሊያን ስብሰባ በስኬት እንዲጠናቀቅ ሁሉም የህብረተሰብ ክፍል የተለመደውን ትብብር እንዲያደርግም አምባሳደር ነቢያት ጥሪ አቅርበዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። ሀገራዊ ምክክሩ ዋና ዋና ሀገራዊ ጉዳዮች ላይ ብሔራዊ መግባባትን በመፍጠር ጠንካራ ሀገረ መንግስት ለመገንባት ከፍተኛ ጠቀሜታ እንዳለው ተነገረ። በኢትዮጵያ ለመጀመሪያ ጊዜ የተመቻቸው ሀገራዊ የምክክር እድል በዋና ዋና ሀገራዊ ጉዳዮች ላይ ብሔራዊ መግባባትን በመፍጠር ጠንካራ ሀገረ መንግስት ለመገንባት ከፍተኛ ጠቀሜታ እንዳለው የኢትዮጵያ ፖለቲካ ፓርቲዎች ምክር ቤት ገልጿል። ሚካኤል ውጋሞ ዝርዝር አለው። ጠቅላይ ሚኒስትር ዶክተር አብይ አህመድ በ6ኛው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ በሰጡት ማብራሪያ ምክክር ልብን ያሳርፋል፣ ውይይትም ስብራትን ይጠግናል ሲሉ የምክክርን ፋይዳ አስረድተዋል። የአሁኑ ትውልድም ቅድመ አያቶች ለአገር ሉዓላዊ አንድነት የከፈሉትን የጀግንነት ወኔ በመላበስ በሰለጠነ የምክክር አውድ የተሰራች ኢትዮጵያን ለትውልድ ማስተላለፍ እንደሚኖርበት አስገንዝበዋል። ኮሚሽኑ እስካሁን በ100 ሺህ የሚቆጠሩ ሰዎችን ማወያየቱን ጠቅሰው በአሜሪካ፣ በአውሮፓ፣ በመካከለኛው ምስራቅ፣ በአፍሪካ ና በሁሉም አካባቢዎች ያሉ ኢትዮጵያውያንን ተደራሽ ማድረጉን ጠቁመዋል። በዚህም በርካታ አጀንዳዎችን መሰብሰቡን ገልጸው እስካሁን የአጀንዳ ማሰባሰብና ለመላው መድረክ የሚያወያዩ ሰዎችን የመለየት ስራ መሰራቱንም ተናግረዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ በበኩላቸው ሀገራዊ ምክክር ብሔራዊ መግባባትን መፍጠሪያ መሳሪያ ነው ብለዋል። በኢትዮጵያ ለመጀመሪያ ጊዜ የተመቻቸው ሀገራዊ የምክክር እድልም በዋና ዋና ሀገራዊ ጉዳዮች ላይ ብሔራዊ መግባባትን በመፍጠር ጠንካራ ሀገረ መንግስት
መንግስት ለመገንባት ከፍተኛ ጠቀሜታ እንዳለው በመግለጽ በዚህም የፖለቲካ ፓርቲዎች የጋራ ምክር ቤት የምክክር ሂደቱ ባለድርሻ አካል በመሆን የፖለቲካ ፓርቲዎችን አጀንዳ በአግባቡ በማሰባሰብ ለምክክር ኮሚሽኑ ማስረከባቸውን ተናግረዋል። የኢትዮጵያ ሀገራዊ ምክክርም ጠንካራ ሀገረ መንግስት በመገንባት ለቀጣዩ ትውልድ ብሔራዊ መግባባት የሰፈነባት ሀገርን ለማስተላለፍ ምቹ መደላደል የሚፈጥር መሆኑንም ገልጸዋል። የፖለቲካ ፓርቲዎች ለጋራ ምክር ቤቱ የሚያቀርቡት ሀሳብና አስተያየትም የኢትዮጵያ ሀገራዊ ምክክር በተሻለ ምዕራፍ የተጓዘ መሆኑን እንደሚያስረዳም ተናግረዋል። የኢትዮጵያ ሀገራዊ ምክክር የቅራኔ መፍቻ ቁልፍ መሳሪያ ነው ያሉት አቶ ሰለሞን ከሰለጠነ የምክክር አውድ ውጭ የሚደረጉ አካሄዶች በኢትዮጵያ ላይ ጥፋትን ከማስከተል ያለፈ ፋይዳ እንደማይኖራቸው ገልጸዋል። የኢትዮጵያ ሀገራዊ ምክክርም በዜጎች መካከል የተፈጠሩ ቅራኔዎችን መፍትሄ ለመስጠት ሁሉም ባለድርሻ አካላት የሚሳተፍበትን እድል እንደከፈተም አስገንዝበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያና ኬንያ የሁለትዮሽ የመከላከያ የጋራ ኮሚቴ ስብሰባ መጠናቀቁ ተገለጸ። የኢትዮጵያና ኬንያ የመከላከያ የመግባቢያ ስምምነት ከተፈረመ ወዲህ ለመጀመሪያ ጊዜ የተካሄደው አንደኛ መደበኛ የኢትዮ ኬንያ የመከላከያ የጋራ ኮሚቴ ስብሰባ በስኬት ተጠናቋል። ሙሉ ቀጠራ ዝርዝር አላት። በመተማመን በመከባበርና በጋራ ጥቅም መርህ ላይ የተመሰረተ የኢትዮጵያና የኬንያ መከላከያ የሁለትዮሽ ግንኙነት የሁለቱን ሀገራት ጥቅም የሚያስጠብቅ መሆኑን የኢትዮጵያ መከላከያ ልዑክ የመሩት የመከላከያ የውጭ ግንኙነት ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ገልጸዋል። በተጨማሪም በቀጠናው ሰላምና ደህንነት እንዲጠበቅ የጋራ ኃላፊነትን ከመወጣት አኳያ ከምንም ጊዜ በላይ ባሳለፍነው ዓመት በሚገባ የተሰራና ውጤታማ ነበር ማለታቸውን የላኩት መረጃ አመልክቷል። ሜጀር ጀነራል ተሾመ በውይይት ወቅት የቀረቡ አጀንዳዎች የሁለቱን ሀገራት የአጋርነትና የአብሮነት ትብብር ወደ ላቀ ደረጃ የሚያሸጋግሩ ከመሆናቸውም በላይ የቀጠናው አሁናዊ ሁኔታ የሚጠይቀውን የጋራ ተሳትፎ አስመልክቶ ጠንካራ አቋም እንዲያዝ አስተዋጽኦ የሚያበረክት መሆኑን አንስተዋል ብለዋል። ይህ እንደተጠበቀ ሆኖ በጠንካራ የሁለትዮሽ ትብብራችንና ውጤታማነታችን በማያስደስታቸው አካላት እኩይ ተግባር ሳንዘናጋ የበኩላችንን መወጣት አለብን ሲሉ ተናግረዋል። ከዚህ አንጻር የኢትዮጵያ መከላከያ የበኩሉን ድርሻ በተመለከተ በኃላፊነት ስሜት በትጋትና በውጤታማነት መወጣት የሚያስችል የላቀ ዝግጁነት እንዳለው አረጋግጠዋል። የኬንያ የመከላከያ ኦፕሬሽን ኢንዶክትሪኔሽንና ስልጠና ኃላፊ ሜጀር ጀነራል ሉዋሬ በበኩላቸው ሁለቱም ሀገራት ለዘመናት የቆየ ጠንካራ የህዝብ ለህዝብ ትስስር ያላቸው ከመሆናቸውም በላይ በንግድ በኢንቨስትመንትና በኢነርጂ ዘርፍ ጠንካራ ግንኙነት እንዳላቸው አስረድተዋል። ይህ መድረክ የሁለቱን ሀገራት የጋራ ተጠቃሚነት በሚያረጋግጡ የሰላምና ጸጥታ ዘርፎች የሚደረገውን ግንኙነትና ትብብር በማጠናከር በኩል ወሳኝ ሚና እንደሚጫወት አስገንዝበዋል። ዘገባው የኢዜአ ነው። ለሰባተኛው ሀገራዊ ምርጫ ሴቶች በንቃት በመሳተፍ ህገ መንግስታዊ መብታቸውን መጠቀም እንደሚገባቸው የኢትዮጵያ ሴቶች ፌዴሬሽን አስታወቀ። ፌዴሬሽኑ ከሲዳማ ማዕከላዊና ደቡብ ኢትዮጵያ ክልሎች ለተወጣጡ ለምርጫ ታዛቢዎች ስልጠና ሰጥቷል። ሲሳይ ከበደ ያዘጋጀውን ዘገባ ናርዶስ አየለ እንደሚከተለው ታቀርበዋለች። የኢትዮጵያ ሴቶች ፌዴሬሽን እንደ ሲቪክ ማህበር ከምርጫ ቦርድ ያገኘውን ፍቃድ መሰረት አድርጎ ለሰባተኛው ሀገራዊ ምርጫ የበኩሉን አስተዋጽኦ እያደረገ መሆኑን የኢትዮጵያ ሴቶች ፌዴሬሽን ዳይሬክተር ገነት ስዩም ገልጸዋል። አክለውም ለታዛቢ ሰልጣኞች እየተሰጠ ያለው ስልጠና የዚሁ አካል መሆኑን ገልጸዋል። እንደሚታወቀው በ2018 የሰባተኛው ሀገራዊ ምርጫ ይካሄዳል። በዛ ላይ እንደ ኢትዮጵያ ሴቶች ፌዴሬሽን ያው እንደ ሀገር አቀፍ ሲቪል ማህበራት ውስጥ አንዱ ነው። ሲቪል ማህበራቶች ደግሞ የመታዘብ የምርጫ ትምህርት የመስራት ግንዛቤ መፍጠር ስራዎችን ይሰራሉና የኢትዮጵያ ሴቶች ፌዴሬሽን ደግሞ እንደ ሀገር ወደ 8.6 አባላትን አቅፎ የያዘ ሴቶችን ማለት ነው። ከ54 በላይ ደግሞ አባል ማህበራትን አቅፎ የያዘ ትልቅ ተቋም ነው። ሲቪክ ማህበር ነው። ስለዚህ እንደ ሲቪክ ማህበር ከምርጫ ቦርድ የታዛቢዎችንና የምርጫ ትምህርትን አስመልክቶ ፍቃድ ወስደናል በሁለቱም ማለት ነው። ስለዚህ እንደ ሀገር በርካታ ስራዎች ይጠበቁብናል። ከዛ ውስጥ ደግሞ አንዱ የታዛቢዎችን የአሰልጣኞች ስልጠና በመስጠት ሁሉም ታዛቢታችን ላይ ያሉትንም ታዛቢዎች ደግሞ ሰልጥነው ትዝብቱን በአግባቡ እንዲታዘቡ የማብቃት ስራ ነው የምንሰራው። በምርጫ ትምህርትም ወደ 50 ሚሊዮን አካባቢ ይዘናል። 50 ሚሊዮን የማህበረሰብ ክፍል ተደራሽ ለማድረግ ማለት ነው። በተለያየ መንገድ በሬዲዮ አለ፣ የጎዳና ላይ ቅስቀሳ አለ።
የኢትዮጵያ ሴቶች ፌዴሬሽን በምርጫ በተጨማሪ በተለያዩ ሀገራዊ ጉዳዮች ላይ በንቃት እንደሚሳተፍ የጠቀሱት ዳይሬክተሯ ሴቶች በህገ መንግስቱ የተሰጣቸውን መብት ተጠቅመው ለ7ኛው ሀገራዊ ምርጫ የበኩላቸውን ማድረግ እንደሚጠበቅባቸውም አስገንዝበዋል። እንደ ኢትዮጵያ ሴቶች ፌዴሬሽን በነገራችን ላይ ምርጫ ላይ ብቻ ሳይሆን ሀገራዊ በሆኑ ጉዳዮች ላይ ሴቶች እንደሚታወቀው ከኢትዮጵያ የህዝብ ቁጥር ከግማሽ በላይ ሴቶች ናቸው። ስለዚህ ማንኛውም እንቅስቃሴ ላይ ማንኛውም ተግባር ላይ ሴቶች እንዲሳተፉ ነው የማብቃት ስራና ተሳትፏቸውን የማረጋገጥ ስራ ነው የሚሰራውና ስለዚህ ሀገራዊ ምርጫ ደግሞ ትልቅ በ5 ዓመት አንድ የሚመጣ ትልቅ ሀገራዊ ጉዳይ ነው። ያ ማለት ደግሞ ምንድነው የቀጣይ መንግስትን የምንመርጥበት የቀጣይ የኢትዮጵያ መሪን የምንመርጥበት ስለሆነ ሴቷ አውቃ ተገንዝባ ማን ይመራኛል ብላ ውሳኔም ጭምር ስለሆነ ድምጿ መስጠት አለባት፣ መታዘብ አለባት። ምርጫው ምን አይነት ነበረ፣ እንዴት ነበረ፣ ዲሞክራሲያዊ ነበረ ወይ፣ አካታች ነበረ ወይ የሚለውንም ራሱ ታማኝነት ነበረ ወይ የሚለውን የምርጫ ስርዓቱን ተከትሎ ነበረ የሚለውን ለመታዘብም ጭምር ስለሆነ ሴቶች በምርጫውንም በመራጮች ትምህርትንም ከዛም ባለፈ ደግሞ በእጩነትም ጭምር መሳተፍ አለባቸው የሚል እቅድ ነው የያዝነው እኛ የኢትዮጵያ ሴቶች ፌዴሬሽን ሴቶችን የማብቃት በምርጫ በታዛቢነት በመራጭነት በታዛቢነት በእጩነት ጭምር። የሲዳማ ክልል ሴቶች ፌዴሬሽን ፕሬዝዳንት ገነት ማርቆስ እንደ ክልል ሀገራዊ ምርጫው ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሴቶች የበኩላቸውን እንዲወጡ እየተሰራ መሆኑንና ስልጠናውም ለዚሁ አጋዥ መሆኑን ጠቁመዋል። ሀገራዊ 7ኛው ሀገራዊ ምርጫ ላይ ንቁ ተሳትፎ እንዲያደርጉ እንደ ክልላችን ቀደም ብለን በራሳችን ሴቶችን የመታዘቡን ስራ እንዲታዘቡ ጠንካራ የሴት አደረጃጀት ስላለን በዛ መሰረት የመመልመሉን ስራ ሰርተናል። እነዛ ሴቶች የተመለመሉ ሴቶች ደግሞ ዛሬ የአሰልጣኞች ስልጠና እየወሰዱ ነው። ቀጣይ እታች ወርደውም እነዚህን ሴቶች ቀጣይም የሚያሰለጥኑ ሴቶች ዛሬ እየሰለጠኑ ይገኛሉና እነዚህ ሴቶች የረጅም ጊዜ ታዛቢ ናቸው። ከምዝገባ ጀምሮ እስከሚቆጠርበት ጊዜ ድረስ የሚታዘቡ ሴቶች ናቸው ዛሬ እየሰለጠኑ ያሉት። በሌላ በኩል ደግሞ አሰልጣኞች ናቸው። የኢትዮጵያ ሴቶች ፌዴሬሽን ከምርጫ ቦርድ የስልጠና የማስተማሩንም የመታዘቡንም ሂደት ፍቃድ የወሰድን አንዱ የሴቶች ፌዴሬሽን አካል በመሆናችን ዛሬ የምንወስደው ስልጠና የረጅም ጊዜ የታዛቢነትን ጊዜ ነው። ሁለተኛ ደግሞ የአሰልጣኝነት የማስተማሩ የምርጫውን ሂደት የማስተማር ሴቶችን እንዲበቁ የሚመረጡ ሴቶችም ወደዚህ እነዛን ሴቶችም እናበቃቸዋለን። 7ኛው ሀገራዊ ምርጫ በሰላም እንዲጠናቀቅ የበኩላቸውን አስተዋጽኦ እንደሚያበረክቱም ሰልጣኞቹ ተናግረዋል። አሁን ይሄ ስልጠና ጥሩ ግንዛቤ እንድንይዝ አድርጎናል። እንዴት መታዘብ እንዳለብን ምን ጉዳዮች ላይ ነው የምንታዘበው፣ ስንታዘብስ እንዴት ነው የምንታዘበው፣ ሲቀጥል ኢቨን እንደ ታዛቢ የሚጠበቁብን ግዴታዎች ምንድን ናቸው፣ እንደዚሁም ደግሞ እዛ አካባቢ ላይ በትዝብት ሂደት ውስጥ ያየናቸው ጉዳዮችን እንዴት መረጃ እንሰጣለን የሚሉ ጉዳዮች ላይ በቂ ግንዛቤ አግኝተናል ከስልጠናው። ቀጣይ በአገራችን 7ኛ ዙር ምርጫ ላይ እንደ ማህበረም እንደ ፌዴሬሽንም ከራስ የሚጠበቀውን የኔ ጉዳይ ነው፣ የሀገሬ ጉዳይ የኔ ጉዳይ ነው፣ ምርጫው ፍትሃዊ፣ ታማኝ፣ ትክክለኛ እንዲሆን የሚጠበቅብኝን በኃላፊነትና በታማኝነት እንዲወጣ ራስን እያዘጋጀው ነው። ምግብና የስርዓተ ምግብ በማሻሻል የዜጎችን የምግብ ዋስትና ለማረጋገጥ በቅንጅት እንደሚሰራ ተገለጸ። በሲዳማ ክልል የምግብና ስርዓተ ምግብ ሽግግር ፍኖተ ካርታ በይፋ ተጀምሯል። አዳነሽ አለሙ ያዘጋጀውን ዘገባ ማርያማዊት ብጻተ ታቀርበዋለች። የምግብ ስርዓት ሽግግር ሰዎች የሚመገቡት ምግብ፣ የምግብ ምንጭ፣ የማዘጋጀት ዘዴና የመመገብ ባህል ከቀድሞ ሁኔታ ወደ አዲስ ሁኔታ መቀየር ሂደት ሲሆን ይህ ሽግግር በኢኮኖሚ፣ በከተማነት፣ በቴክኖሎጂና በማህበራዊ ለውጦች የተነሳ ይከሰታል። የዜጎችን የምግብ ሉዓላዊነት ለማረጋገጥ በሀገር እንዲሁም በክልል ደረጃ ትኩረት ሰጥቶ ይሰራ ይገኛል።
የዚህ ስራ አካል የሆነውን የምግብና ምግብ ስርዓት ሽግግር ፍኖተ ካርታ በይፋ ተጀምሯል። በስነ ስርዓቱ ላይ የተገኙት የግብርናና ትራንስፎርሜሽን ኢንስቲትዩት ተወካይ አቶ አካሉ ዳፋሳ የምግብ ስርዓት ሽግግር የዜጎችን የምግብ ሉዓላዊነት ከማረጋገጥ በተጨማሪ ለሀገሪቱ ኢኮኖሚ ጉልህ ሚና እንዳለው ገልጸው ይህንን ተግባራዊ ለማድረግ በቅንጅት እንደሚሰራ አብራርተዋል። ጠንካራ የምግብ ስርዓት ለምግብ ሉዓላዊነት፣ ለዘላቂ ልማት እንዲሁም ለብሔራዊ ክብርና ለብሔራዊ ደህንነት ዋነኛ መሰረት ነው። የምግብ ሉዓላዊነት ማለት ለኢትዮጵያ እንደዚሁም ለሲዳማ ክልል ከተበጣጠሱ ከእጅ ወደ አፍ ኑሮ እና ለችግር ምላሽ ለመስጠት ላይ ብቻ ካተኮሩ አሰራሮች በመላቀቅ ደህንነቱ የተጠበቀ የተመጣጠነና ባህላዊ እሴቶችን ያከበረ ምግብ ለሁሉም መድረሱን ወደሚያረጋግጥ የስራ ዕድልን ወደሚፈጥርና እጅግ ተጋላጭ የሆኑ የህብረተሰብ ክፍሎችን ወደሚጠብቅ ጠንካራና ራስን የሚያስችል የምግብ ስርዓት መሸጋገር ማለት ነው። ይህን የብሔራዊ ምግብ ስርዓት ትራንስፎርሜሽን ፍኖተ ካርታና ዛሬ በይፋ የምናስጀምረው የክልላዊው ፍኖተ ካርታ የተቀናጀ እርምጃን እንድንወስድ ይጠይቃል። በሲዳማ ክልል የፕሬዝዳንቱ ልዩ አማካሪና በክልሉ የምግብና ምግብ ስርዓት ምክር ቤት ተወካይ አቶ ተሰማ ዲማ በምግብ እጥረት ምክንያት በህፃናት ላይ የሚከሰተውን የመቀንጨር ችግር ለማስቀረት ከተለያዩ አጋር ድርጅቶች ጋር በተሰራው ስራ ለውጥ መታየቱን ገልጸዋል። አያይዘውም በዕለቱ ይፋ የተደረገው የምግብና ምግብ ስርዓት ሽግግር ፍኖተ ካርታ የተጀመረውን ስራ ለማጠናከር እድል እንደሚፈጥር አብራርተዋል። የፍኖተ ካርታ ማን ምን መስራት እንዳለበት በዝርዝር ያስቀምጣል። በክላስተር ያስቀምጣል። በጌም ቼንጂንግ ሶሉሽን ያስቀምጣል። እዛ ውስጥ ግብርና ምን ድርሻ እንዳለው፣ እንስሳትና ዓሳ ሀብት ምን ድርሻ እንዳለው፣ ንግድ ምን ድርሻ እንዳለው፣ ሌሎች አካባቢ ምን ድርሻ እንዳለው፣ ቴክኖሎጂ ምን እንደሚሰራ በዝርዝር ያስቀምጣል። ከዚህ በኋላ ያ ሁሉም የድርሻውን ይዞ ይሄዳል። እነዚህ ስራዎች በየደረጃው እየተገመገሙ ነው የሚሄዱት። መድረኩን የተሳተፉት ጉዳይ የሚመለከታቸው አካላት የዜጎችን ምግብ ሉዓላዊነት ለማረጋገጥ የተያዘውን ውጥን እውን ለማድረግ በልዩ ትኩረት እንደሚሰራ ተናግረዋል። የምግብ ስርዓት በእናቶችና በልጆች ላይ ስድስቱም ሴክተር መስሪያ ቤቶች ተቀናይተን በመስራታችን የተሻለ የአመጋገብ ስርዓት የተፈጠረበት አግባብ መኖሩን ደግሞ በየጊዜው በምናደርገው ክትትልና ግምገማ ማጣራት ችለናል። ስለዚህ ይህ ደግሞ በቀጣይነት እንዲኖረው በዛሬው ቀን በተቀመጠው በተሰጠን አቅጣጫ መሰረት እንደ ወረዳችን ተጠናክረን ለመስራት ቃል እንገባለን። እዚህ ጋር የተሰበሰበን ብቻ ሳይሆን ሁሉም ሃውስሆልድ ታች ያለው ማህበረሰብ እንደ ግዴታ ተደርጎ በዚህ ስራ ላይ እንዲገባ ማድረግና ጉዳዩ የሚመለከታቸው ሰዎች እገዛ አድርጎ በመንግስትም በመንግስታዊ ባልሆኑ ድርጅቶችም ጋር ቅንጅት ፈጥሮ ቢሰራ የተሻለ ለውጥ ይመጣል ብዬ አምናለሁ። የቴክኒክና ሙያ ስልጠናዎችን በተመለከተ የነበረው የተዛባ ምልከታ ኮሌጁ ከሚመለከታቸው አካላት ጋር በሰራው የግንዛቤ ማስጨበጫ ስራ መሻሻሎች መታየታቸውን የአለታ ወንዶ ፖሊቴክኒክና ሙያ ኮሌጅ ገለጸ። ኮሌጁ በተለያዩ የስልጠና ዘርፎች ላይ የስልጠና መርሃ ግብሮችን እያካሄደ ይገኛል። ጽዮን ዮናስ ተጨማሪ አላት። የአለታ ወንዶ ፖሊቴክኒክና ሙያ ኮሌጅ በ1994 ዓመተ ምህረት አገልግሎት መስጠት ጀመረ። ኮሌጁ ሲመሰረት ይሰጥ ከነበረው ጥቂት የስልጠና አይነቶችና በቁጥር አናሳ ከሆነው የቅበላ አቅም ከጊዜ ወደ ጊዜ እየሰፋና እየተሻሻለ መጥቷል። የኮሌጁ ምክትል ዲንና የአሰልጣኝ ሰልጣኝ ስራ ሂደት ዋና አስተባባሪ አቶ ታምራት ታደሰ ለኤስቢሲ እንደገለጹት በማህበረሰቡ ዘንድ ለቴክኒክና ሙያ ሰልጣኞች ትክክል ያልሆነ ምልከታ ይሰጥ እንደነበር አንስተው ኮሌጁ ጉዳዩ ከሚመለከታቸው ጋር በመሆን በፈጠረው ግንዛቤ ከዚህ ቀደም የነበረውን የተዛባ ምልከታ ማሻሻል መቻሉን አብራርተዋል። ቴክኒክና ሙያ ላይ ሰልጣኞችን ስንቀበል በጣም አስቸጋሪ የሚሆንብን ነገር ምንድነው? የማህበረሰቡ አመለካከትና ሰልጣኞች ወደዚህ የሚመጡ ተማሪዎች ላይ የሚያሳድሩ ተጽዕኖ ቀላል አይደለም። ይህ ምንድነው? ቴክኒክና ሙያ የሚመጡ ተማሪዎች በውጤት ዝቅተኛ የሆኑ ሌላ እድል የሌላቸው አማራጭ አጥቶ ጊዜ ለማሳለፍ ብቻ ነው የሚመጡት ተብሎ በማህበረሰቡ ዘንድ ስለሚወራም ብዙም ሰዎች እንደዛ ተብሎ ሲነገርም ስለሰሙ እንደዛ ስለሚረዱ በጣም አስቸጋሪ ነበርና ያንን አሁን አዲሱ የቲቪኤት ፖሊሲም ከተቀየረ በኋላ ብዙ ለውጦች እየታዩ ነው ያሉትና ቲቪኤት ላይ ምንድነው
የትኛውም ዜጋ ዩኒቨርሲቲ ጆይን ያላደረገውም ጆይን ማድረግም የሚፈልግ ግን ቴክኒክና ሙያ ላይ ፕራክቲካሊ ሪል ወርልድ ላይ ያለውን ሰልጥነው ወደ ገበያ መሰማራት የሚፈልግ የሚሰለጥንበት ብቁና ተወዳዳሪ ኢንዱስትሪዎች የሚፈልቁበት ቦታ እንደሆነ ግንዛቤ የተፈጠረ አሁን ላይ ለውጦች አሉ። እንደ ክልልም የተሰራው ስራ ቀላል አይደለም። የክልል ስራና ክህሎት ቢሮ በታች ድረስ ወርዶ ከቴክኒክና ሙያ ተቋማት ጋር አብሮ በመስራት ብዙ ስራዎችን ሰርቷል የአመለካከት ለውጥ ለማምጣት። ሰልጣኞቹ በኮሌጁ ከሚያገኙት የተግባር ልምምድና ስልጠና በኋላ ወደ ስራ መግባት በሚችሉበት መንገድ ዙሪያ ከኮሌጁና ከሌሎች ተባባሪ ተቋማት ጋር በመሆን የቁጠባና ብድር ሂደት እንደሚመቻችላቸው የገለጹት ምክትል ዲኑ ነገ ከራሱ አልፎ ማህበረሰቡን እንዲሁም ሀገርን የሚያንጽ ዜጋ ለመፍጠር እየሰሩ መሆናቸውን አመላክተዋል። እንደ ኮሌጅ አንድ ባህል አለን። እሱ ምንድነው? የቁጠባ ባህል አለን ከሰልጣኞቻችን ጋርና ሰልጣኞቻችን በየሳምንቱ ይቆጥባሉ። ያለው 50 ብርም 30 ብርም እየቆጠበ ከኦሞ ባንክ ጋር ህብረት አለንና ከኦሞ ባንክ ጋር አካውንት ተከፍቶላቸው እዛው ይቆጥባሉ። ያቺ ቆጠቧት 20% ስትደርስ የራሳቸውን ስራ ፈጥሮ መስራት እንዲችሉ መንግስትም ለሪቮልቪንግ ፈንድ ያስቀመጠው እነዚህ ሰልጣኞችን እነዚህ ተመራቂዎችን ለማበረታታት ያስቀመጠው አቅጣጫ ስላለ በዛው ተጠቃሚ ይሆናሉ። 20%ን እዚሁ ኮሌጅ እየሰለጠኑ በዚሁ ስልጠና ይወስዳሉ። በዚሁ ደግሞ ለነገያቸውም የሆነች ስንቅ እያስቀመጡ ይሄዳሉ። ቁጠባ የሚለው ባህል ነው። ስራ ብቻ መፍጠር አይደለም። ቀጥሎ ላለውም ስራ ውስጥ ከገቡ በኋላም የቁጠባውን ነገር ባህል ካደረጉ ራሳቸውን ለማሳደግ ምቹ ሁኔታዎችን ስለሚፈጥር 20%ን እዚሁ ቆጥበው ጨርሶና 80%ን መንግስት ሰፖርት ያደርጋቸዋል። ረጂ ተቋማትም አሉ ከኛ ጋር አብረው የሚሰሩ በነዛም ሰፖርት ይደረጋሉ። በስፍራው ተገኝተን ያነጋገርናቸው ሰልጣኞችም በኮሌጁ ባገኙት ስልጠና ከዚህ ቀደም ከነበራቸው እውቀት የተሻለ ልምድ እንደቀሰሙ አንስተው ለፖሊቴክኒክና ሙያ ሰልጣኞች የሚሰጠው ምልከታ ትክክል እንዳልሆነና በእርግጥም መታረም የሚያስፈልገው ጉዳይ ነው ሲሉ ገልጸዋል። በጣም ምርጥ ነው። ምክንያቱም እኔ ይሄን ሙያ በነገራችን ላይ በጣም ነው የምወደው እና እዚህ በጣም ብዙ ነገር ነው ያገኙት። ከዚህ ከመማሪያ ሙያ ውጪ ሌላም ነገር አግኝቼበታለሁ ለራሴ የሚጠቅመኝን ነገር ማለት ነው። ፖሊቴክኒክ ምናምን ሲባል እንደ እንትን ነገር አድርገው ነው በጣም አናሳ ነገር አድርገው ነው የሚያስቡትና እንደዛ ባያዩ። ምክንያቱም አሁን ላይ ፖሊ ተማሪ በጣም ነው የሚፈለገው እና ደግሞ ከውጪ በምንሰማው ወሬ ሳይሆን አሉ እዚህም ገብተው የሆነ ቻሌንጆች ምናምን ይኖራሉ። እነሱ ተቋቁመው ቢማሩና በጣም ብዙ ነገር ያገኙበታል። ቴክኒክና ሙያ ከገባው ወዲህ ጥሩ ትምህርት ጥሩ ቴክኖሎጂ ላይ ኮኦፕሬቲቭም እያየን ቶሪም ሀዋሳም ሆኖ አለታ ወንዶም ብዙ ነገሮች አይተናል። ግን ቤት ያሉት ተማሪዎች አላዩም። ከኔ ጋር ተማሩ ተራት ብዙ ተማሪዎች ያሉ ቤት ተቀምጠው ያሉት እነሱም መጥቶ እንዲማሩና መዝገባ እንዲገቡ እላለው እየተማርኩ ነኝ ያለው። ከኮሌጁ ባገኙት ስልጠና በቂ የተግባር ልምምድ ያደረጉና ተመርቀው በማህበር የተደራጁ ወጣቶች ከራሳቸው አልፈው ለአካባቢው ማህበረሰብ ችግር ፈቺ የሆኑ የፈጠራ ስራዎችንም እያቀረቡ ይገኛሉ። በአለታ ወንዶ ፖሊቴክኒክ ኮሌጆች ሰልጥነን አሁን ደግሞ በጊዮን ቢዝነስ ግሩፕ በሚል በኢንተርፕራይዝ ተደራጅተን አለታ ወንዶ ፖሊቴክኒክ ግቢ ውስጥ ወደ ስራ ገብተን የራሳችንን ሀብት እያፈራን እንገኛለን። ከሰራናቸው ስራዎች ውስጥ እንደ መጀመሪያ ከዚህ በፊት ስንጀምር በሻማ ምርት ነበረ ስራችንን ስንጀምር። ከዛ በኋላ ግን እንደ አካባቢው የገበያ ፍላጎት የሳሙና ምርቶችን እንዲሁም ደግሞ አሁን ከፌስታል መከልከል ጋር ተያይዞ ከፍተኛ ኢንተረስት ስላለ የፔፐር ባግ ምርትን ማምረት ጀምረናል ማለት ነው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን አሁንም እንደቀጠሉ ነው። ከውጭ ምንጮች ወዳገኘናቸው ዜናዎች ስናልፍ በአፍሪካና በቻይና መካከል ያለው ሁለንተናዊ ትብብር የላቀ ደረጃ ላይ መድረሱ እየተገለጸ ነው። በሁለቱ መካከል ያለው የንግድ ልውውጥ አሁን ላይ ከ282 ቢሊዮን ዶላር በላይ ተሻግሯል። የብሪክስ ሀገራት ጥምረት መፈጠሩ ደግሞ ለአፍሪካ አዲስ የአጋርነት አማራጭ ሆኖም ቀርቧል። ጀማል ሱፍ ዝርዝር አለው። The land route will start from the Chinese city of Xi'an and connect major cities across the world.
የቻይናና የአፍሪካ ወዳጅነት የተመሰረተው ከ1000 ዓመታት በፊት ነው። ጥንታዊ የቻይና ሰዎች ከአፍሪካ ጋር የጠበቀ የንግድና የፖለቲካ ትስስር ያላቸው ሲሆን ከጥንታዊት ኢትዮጵያና ግብጽ ጋር ያላቸው ትስስር ለዚህ ማሳያ ተደርጎ ይወሰዳል። ከብዙ ዓመታት መቀዛቀዝ በኋላ ከፈረንጆቹ ሚሊኒየም ጀምሮ አፍሪካና ቻይና የተሻለ ሁለንተናዊ ወዳጅነት መፍጠር ችለዋል። ትብብራቸውና ቅርርባቸው መከባበር ላይ የተመሰረተ መሆኑ ዋስትና ነው ይላሉ ጉዳዩን በቅርበት የሚከታተሉ አካላት። አንዳቸው በሌላኛቸው የውስጥ ጉዳይ ጣልቃ አለመግባታቸው ልዩ የወዳጅነታቸው መሰረት መሆኑም ይነገራል። ባለፉት 25 ዓመታት እየተጠናከረ የመጣው የሁለቱ ህዝቦች የትብብር ማዕቀፍ አሁን ላይ የተሻለ ምዕራፍ ላይ ይገኛል። በሁለቱ መካከል የሚደረገው የንግድ ልውውጥ 282 ቢሊዮን ዶላር ደርሷል። ቻይና ከአፍሪካ ነዳጅ፣ ኮፐር፣ ኮባልትና የብረት ጥሬ ዕቃዎችን ከአፍሪካ በመግዛት ኢኮኖሚዋን ታጠናክራለች። አፍሪካውያን ደግሞ ከሽያጩ ከፍተኛ ገቢ ያገኛሉ። ቻይና በዓለም ዙሪያ ኢንቨስት ማድረግ ከፍተኛ ልምድ አላት። በአፍሪካ እያደረገች ያለችው ከፍተኛ ተሳትፎ ለዚህ ጥሩ አብነት ነው። ቻይና በአፍሪካ ከ40 ቢሊዮን ዶላር የዘለለ ኢንቨስትመንት አላት። ኢትዮጵያን ጨምሮ ደቡብ አፍሪካ፣ ናይጄሪያና ግብጽ ከቻይና ጋር በቅርበት እየሰሩ ያሉ ሀገራት ናቸው። ቻይና በአፍሪካ ላይ የሚካሄዱ የመሰረተ ልማት ዝርጋታዎች ከፍተኛ ድጋፍ ታደርጋለች። በመሰረተ ልማት ግንባታዎች ላይም ቀጥተኛ ተሳትፎ እያደረገች ነው። ትላልቅ ፕሮጀክቶችን በመጀመር ለፍጻሜ በማድረስም ትታወቃለች። በታዳሽ የኃይል አቅርቦት ላይም ከአፍሪካ ጋር በትብብር ትሰራለች። በተለይም የፀሐይና የንፋስ ኃይል አቅርቦት የትኩረታቸው አቅጣጫ ነው። የቻይና አፍሪካ ፎረም ደግሞ ሁለቱ በጋራ ጉዳይ ላይ ምክክር የሚያደርጉበት መድረክ ነው። በዚህ መድረክ ላይ የአፍሪካ መሪዎች ከቻይና መሪዎች ጋር ፊት ለፊት በመቀመጥ በጋራ ጉዳይ ላይ ምክክር የሚያደርጉበት ነው። ከዚህ በፊት የቻይና አፍሪካ ግንኙነት ቻይና ጥሬ ሀብት ፈላጊ፣ አፍሪካ በአንጻሩ የሸቀጣሸቀጥ ተቀባይ ተደርጎ የተሳለ የነበረ ሲሆን አሁን ላይ ግን ወደ ስትራቴጂክ ወዳጅነት ደረጃ መሸጋገሩም ተመላክተዋል። አፍሪካ ለዘመናት ከምዕራባውያን ጋር በተለያዩ ስልቶች ለመስራት የሞከረች ሲሆን ግንኙነቱ የሰጪና የተቀባይ ስሜት ያለው መሆኑ የአፍሪካውያንን ስነ ልቦና የጎዳው ነው ዘልቋል። በጋራ ጉዳይ ላይ በጋራ መወሰን አለመቻሏ የዚህ ችግር ማሳያ ተደርጎም ይነሳል። የአፍሪካና የቻይና ህዝቦች ድምር ቁጥር ወደ 3 ቢሊዮን የተጠጋ ነው። በአፍሪካም ሆነ በቻይና ከፍተኛ የወጣቶችና የሰራተኛ ቁጥር አለ። ሁለቱም ከፍተኛ የገበያ መዳረሻዎች ናቸው። ብሪክስን ከመሰረቱ ሀገራት መካከል ቻይና ግንባር ቀደሟ ናት። ኢትዮጵያ፣ ደቡብ አፍሪካና ግብጽ ደግሞ የዚሁ ግዙፍ ዓለም አቀፍ ጥምረት አባል ናቸው። የብሪክስ መመስረትም ለአፍሪካ አዲስ ተስፋ የሰጠ ክስተት ነው። በተፈጥሮ የበለጸገችው አፍሪካ አሁን ላይ ጠቅላላ ጂዲፒዋ 3 ትሪሊዮን ዶላር ይገመታል። ካላት የተፈጥሮ ስጦታ አንጻር ግን አሁንም ዝቅተኛ ነው። ቻይና በአንጻሩ ጂዲፒዋን ወደ 20 ትሪሊዮን ዶላር በማድረስ የዓለማችን ሁለተኛዋ ሀብታም ሀገር ናት። መረጃውን ከተለያዩ ምንጮች ነው ያጠናቀርናቸው። በተመሳሳይ ዜና ትራምፕ የአሜሪካና ቻይና ንግድ በውጥረት ውስጥ በሚገኝበት በዚህ ወቅት ከቻይናው መሪ ዢ ጂንፒንግ ጋር እጅግ በጣም ጥሩ ብለው ያደነቁትን የስልክ ውይይት አደረጉ። ትራምፕ ከዢ ጋር ያላቸው እጅግ ጥሩ ግላዊ ግንኙነት በአሜሪካና ቻይና መካከል ያለውን ትስስር ጥብቅ ሆኖ እንዲዘልቅ ለማድረግ ቁልፍ ሚና እንዳለው በአጽንኦት ገልጸዋል። ማርያማዊት በጻተ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር የንግድ፣ የኢነርጂ፣ የታይዋን፣ የኢራንና የሩሲያ ዩክሬን ጦርነት ጉዳዮችን ያካተተ እጅግ ምርጥ ያሉት የስልክ ውይይት እንደነበራቸው ተናግረዋል። የረቡዕ ዕለት የትራምፕና የዢ የስልክ ውይይት የተካሄደው ዢ ጂንፒንግ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ከተነጋገሩ ከበርካታ ሰዓታት በኋላ ነው። በውይይታቸውም ዢና ፑቲን ሁከትና ብጥብጥ በሞላበት ዓለም አቀፍ ከባቢ ውስጥም ግንኙነታቸውን ለማጠናከር ቃል ተገባብተዋል። ሁሉም ነገር በጣም አዎንታዊ ነው ሲሉ ትራምፕ በማህበራዊ ሚዲያ ላይ በለጠፉት መልእክት ገልጸዋል። ከቻይና ጋር ያለን ግንኙነትና እኔም ከፕሬዚደንት ዢ ጋር ያለኝ የግል ግንኙነት
እጅግ ጥሩ መሆኑንና ይህንንም መልካም ግንኙነት ጠብቆ ማቆየቱ ምን ያህል ጠቃሚ እንደሆነ ሁለታችንም እንረዳለን ብለዋል ትራምፕ። በሚያዝያ ወር ወደ ቻይና ይጓዛሉ ተብለው የሚጠበቁት ትራምፕ አሜሪካና ቻይና በቴክኖሎጂና በንግድ ዙሪያ ባሏቸው ተፎካካሪ ፍላጎቶችና የታይዋንን መጻኢ ዕድል በመሰሉ ጂኦፖለቲካዊ ልዩነቶች ዙሪያ መጎሻሸማቸውን ቢቀጥሉም ትራምፕ ግን ከፕሬዚዳንት ዢ ጋር ያላቸውን ጥሩ የግል ግንኙነት እያሞካሹ ይገኛሉ። ረቡዕ ዕለት ከፕሬዚዳንት ዢ ጋር በስልክ በተገናኙበት ጊዜ በኢራን ውስጥ ስላለ ሁኔታ መወያየታቸውን ትራምፕ ገልጸዋል። ሁኔታውን በቅርቡ ተነስቶ በነበረው ከፍተኛ የህዝብ ተቃውሞና የጸጥታ ኃይሎች በተቃዋሚዎች ላይ በወሰዱት ከባድ የኃይል እርምጃ ሳቢያ መካረሩን፣ ቴህራንም በልዩ ልዩ ጉዳዮች ላይ ጥልቅ የሆኑ ማስተካከያዎች የማታደርግ ከሆነ አሜሪካ ጥቃት እንደምትፈጽምባት መዛታቸውን ጠቁመዋል። የሺንዋ ግዛት የዜና ወኪል ያጋራው የቻይና መንግስት ያወጣው መረጃ የትራምፕን ጉብኝት አይጠቅስም። ነገር ግን ትራምፕና ዢ ባለፈው ዓመት በደቡብ ኮሪያ ቡሳን በአካል መገናኘታቸውን ጨምሮ ጥሩ ግንኙነት እንደነበራቸው አጋርቷል። የቻይናው መሪ ከአሜሪካ ጋር ያላቸው ልዩነት በእኩልነትና በመከባበር ላይ መሰረት ባደረገ ሰላማዊ መንገድ ሊፈታ እንደሚችል ገልጸው፣ ነገር ግን ቻይና የግዛቷ አስፈላጊ አካል አድርጋ ከምትመለከተው የታይዋን ደሴት ጋር እንደገና የመዋሃዷ ጉዳይ ለቤጂንግ ቁልፍና ቀዳሚ ጉዳይ እንደሆነ ጠቁመዋል። ዢ በቻይናና አሜሪካ ግንኙነት ውስጥ የታይዋን ጥያቄ በጣም አስፈላጊ ጉዳይ መሆኑን አጽንኦት ሰጥተዋል። ታይዋን የቻይና ግዛት ናት። ቻይና ብሔራዊ ሉዓላዊነቷንና የግዛት አንድነቷን መጠበቅ አለባት። እናም ታይዋን ከቻይና እንድትገነጠል በፍጹም አይፈቀድም ሲሉ ዢ ተናግረዋል። የታይዋን ምክትል የውጭ ጉዳይ ሚኒስተር ቼን ሚንግቺ ለኤኤፍፒ የዜና ወኪል በሰጡት መግለጫ የዩኤስና የታይዋን ግንኙነት በጣም ጠንካራ ነው፣ ስለዚህ በዚህ የስልክ ግንኙነት ብዙም አንጨነቅም ሲሉ ተደምጠዋል። እንደ እውነቱ ከሆነ በተለይ ቻይና በታይዋን ባህር ዳርቻና በዚህ አካባቢ ያለውን ውጥረት እያባባሰች በመምጣቷ ሁኔታውን ለማረጋጋት አስተዋጽኦ ይኖረዋል ብለን እናምናለን። በዚህ ክልል ያለውን የጸጥታ ሁኔታ ለማረጋጋት የሚደረገውን ጥረት በደስታ የምንቀበል ይመስለኛል ሲሉ ተደምጠዋል። መረጃው የአልጀዚራ፣ ስካይ ኒውስ እና ብሉምበርግ ነው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።